ልጄን እጽናናበታለሁ። እግዚአብሔር ይመስገን። ግን የቡታጀራ ወንዶች እኔ እኮ ብዙ ጊዜ ላለሁ የእነሱን ቆለጥ ቆርጦ ጠብሶ ምላስ ላይ ማስቀመጥ ልክ እንደ ናይጄሪያ እና እንደ ኬንያ ወንድነት ይማሩ ነበረ። ሁላችንም ግን እኔ ምኞቴ መብራን ብፈቅድ ሰርጋቸው ደብረ ሊባኖስ፣ መልሳቸው አቡነ ሀብተ ማርያም፣ ቅልቅላቸው ደግሞ ብስራተ ክርስቶስ እንዲሆን ነው የምመኘው። እውነት እኔ እግዚአብሔር እንዴት እንደጨነቀኝ እኔ አላውቅም። ደካ በዚህ ዘመን በዚህ አይነት ልጅ ይወለዳል። ሌሎችን ታያቸው የራሳቸው ጉዳይ እያወቁ ስለሆነ የሚያደርጉት። አዝዬን የልውረድልሽ ግቢ በቃ የልውረድ ሰዓታችሁ እንግዲህ ያስኩባችሁ፣ ግን ይቅርታ አሁን ስሜታዊ ሆኜ ነው። ችግር የለም የኔ ውድ፣ ጥሩ ነገር ነው ያስተላለፍሽው። ተባረኪ። ሰላም እንዴት ናችሁ? አቤት ዩዘርካይቴሽን እየፈለገች ነበር። ዩዘር አንቺን እየፈለገች ነበር። ኤልሱዬ እንዴት ነሽ? ሰላም። አዎ በእናትሽ እንዲህ ብሎ እኛ አስቸገረኝ በጣም እንዴ። ገባች። እኔ ልውጣ። ነይ የኔ ወድ ነይልኝ። ይወድላታለሁ። ያቸው ትገብታለች። ምን አይነት ደግሞ ይዛብኝ መጣች? እንደው ሴትዮ ምን ይሻለኛል? እሺ አውሩ። ዛሬ ደግሞ ምን ገዝቴ ናቸው ኧረ ማዝዬ በእናትሽ እንዴት እንደሚያስብ ኪዳነ ምሕረት እንግዲህ ቸሮ በኢየሱስ ስም መንፈስ እንዴት በስመ ቀይሬው ጉረኛ ስለሆነች እኮ ነው የተቀደደችውን ስለምታውቅ። አሁን ደግሞ ጀግና እንትን ገብተሻል እንዴ? ማዚ እኔ ልወርድልሽ ነበር እኮ አልቀረብሽም ያለው እናቴ ሴጣን መስላ መታለት እንዴ? ሰውየው ብትወርድ ይሻላት። ወይ ወረደች፣ አንዷ ፈርታ ወረደች። ይታይሻው ማዚ ኧረ ሄዲያ እና አቤት መንፈስ ቅዱስ ምን ማለት ያው ቅድምማ እያወራው ነበር አይደለ? ሁሉም ነገር ትዕግስት ይጠይቃል ነው። መታገስ ጥሩ ነው እና ከዚህ በፊትም ብያዋለው ሀይሚ ለንግግሯ አጀንዳ፣ ለአረማመዷ መንገዷን በትክክል የምትመርጥ ብልህ አስተዋይ ሴት ናት። ይሄ ደግሞ በቃ እንግዲህ እያየናት፣ ለምሳሌ ብዙ ስጦታዎች ይሰጣታል። በጣም ማለት ሌሎች ሲሰጣቸው የሚዘሉበት ነገር ግን ደግሞ እሷ ስጦታ እንኳን ስትቀበል ፈገግታዋ በድርበብ መልሷ ድርበብ። ምናልባት በማግስቱ ነው አመሰግናለሁ እንኳን ለማለት እንትን ብላ የምትመጣው በማግስቱ ነው። እና ብዙ አይነት ማለት እንዲህ ሌሎቹን የሚያስፈነጥዝ የሚያዘልል ስጦታ ሲሰጣት፣ እሷ ግን እንባዋን እንትን ከማለት ውጭ ቶሎ ብላ እንኳን ደስታዋን አትገልጽም። እና ይሄ ደግሞ ብስልነቷን ነው የሚያሳየው። ነገሮችን የማስተዋል የመመርመር፣ ለምን መጣ፣ እንዴት መጣ፣ ከየት መጣ የሚለውን የማስተዋል ችሎታ ስላላት ነው። እና እግዚአብሔር ያለ እድሜዋ ትልቅ አርጓታል፣ አስተሳሰቧን ትልቅ አርጎታል። እና አሁንም እንዳየናቸው ሲጠቃቀፉ፣ ዋና ውስጥ እንደዛ ሲሆኑ ምን ሲሆኑ ስናይ እኔ እንዲያውም በቃ በውስጥ ፍቅራቸውን ተገላልጸው ነው በዚህ ደረጃ እንትን እያሉ ያሉት ብዬ ነበር የራሴን እንትን የያዝኩት ማለት ነው፣ አቋም የያዝኩት። ነገር ግን ያው በመዋደድ መሀልም ያ ነገር እንዳለ አሳይተውናል። አሁን ደግሞ ያው አፈቅርሻለሁ የሚለው ነገር ሲመጣ እንግዲህ ህይወት ነው፣ መንገድ ነው። ከዚህ በኋላ የሚጀመር ህይወት ድንቡቅ ብሎ ገብቶ እንደገና ድንቡቅ ብሎ የሚወጣበት ሳይሆን ጠበቅ ተደርጎ የሚያዝ ነው። እንደ ድሮ እንትና ገላመጠችሽ እንትና በዚያ ጋር መጣች ብሎ የሚሰራ ወይም አሁን እንደሚያሳዩ ሌሎቹ አፈቅርሃለሁ ተባብለው እንደሚያሳዩን አይነት ነገር
እንደማያሳዩን እርግጠኛ ነኝ። ያም እንዳይሆን መጠንቀቅ ስላለባትና ነገሮችን ማሰላሰል ስላለባት የመለሰችው መልስ ምንድን ነው? ጊዜ ስጠኝ ነው። ይሄ ደግሞ ማናችንም ሴት የሆነ ሴት ማለት ነው፣ በሳል ሴት ይሄ ጊዜ መውሰድ፣ ማሰላሰል፣ ከራስ ጋር ብቻ መነጋገር ማለት የሚባል ነገር አለ እና ራስን አሳምኖ ወደዚህ ወደ ተባለው ጉዳይ ወይ መግባት ወይ መቅረት መወሰን ማለት ነው እና ይሄ ጊዜ መውሰድ የሚባለው ነገር ትክክለኛ ነገር ነው እና ጨዋ ሴት፣ ክብሯን የጠበቀች ሴት የምታረገው አንዱ ይሄ መንገዷ ነው እና ምንም እንኳን አብረው ብዙ ነገሮችን ቢያሳልፉም አፈቅርሻለሁ የሚለው ነገር ግን ትንሽ እሷ ምናልባት እንትና አላዛር እንትን ላይ ስትገልጸው ሰምታችሁ ከሆነ አገላለጿ ራሱ ስለ ፍቅርና ስለ ሰላም የገለጸችበት መንገድ በጣም ነው የሚገርመው። ያን ጊዜ ማለት ነው የዛሬ ዓመት ከምናምን እንደዛ አካባቢ እና ብስል ልጅ ናት። ለዚህ ነው ነገሮችን በማስተዋል ለማየት ፈልጋ ነው እና ብሩክ ደግሞ በባህሪው ነገሮችን የመቋቋም እንትን ችሎታው ትንሽ እንትን ያለ ነው ማለቴ በግንኙነታቸው ወቅት ያለው ነገር ጥሩ ነው። ወንድ ልጅ ሆኖ እዚህ ድረስ እንደዚህ ተሸካክሞ ተያይዘው ስታጠፋም እየተቆጣት የሆነ ነገርም እንትን እንዳትል እንዳትስት እንደ ታናሽ እህት እየተቆጣት ምን እያላትም እዚህ ደርሰዋል። ነገሮች እንደገለጸው የከፋ ነገር ሁሉ ገጥሟቸው ግን በምን አይነት መልኩ በውስጥ ልባችን የማይለያይ ስለሆነ በልባችን ስላልተለያየን ተመልሰን ተገናኝተናል ነው ያለው እና አሁንም ያ ነገር እንዳለ ነው። ምናልባት መጨረሻ ላይ ደግሞ ሲወጣ የለቀቁትን ሙዚቃ በደንብ አድርጋችሁ አዳምጣችሁት ከሆነ እኔ እንጃ ያላቅም በቃ እያንዳንዷን ነገር ቆጥሬ ስለመወስድ ነው መሰለኝ የሚሰጠኝ ለየት ያለ ስሜት አለና ጥሩ ነገር ላይ ናቸው እና ነገ የተሻለ እንደሚሆን ሁላችሁም አስቡ። ግን ደግሞ ትዕግስት ይጠይቃል። በቃ ይሄ ጨዋ ዲሲፕሊን የሆነች ሴት በቃ ነገሮችን ነገን በእርግጥ የምንኖረው ዛሬን ነው። ስንኖር ዛሬን ነው የምንኖረው። ለዛውም አሁን ነገ ተስፋ ነው። ተስፋችንን ግን ዛሬን እያጨለምን አይደለም ተስፋችንን የምናለመለመው እና ዛሬን መኖር ያስፈልጋል። ነገም ተስፋንም ማሰብ ተገቢ ነው። ነገር ግን አይርቅም። በቅርቡ የተሻለ ነገር ይመጣል። የተሻለ ነገር እናያለን። አታፈቅርኝም ማለት ነው ሲላት፣ ለምሳሌ ቃለ እንትነዋ በደንብ አድርጋችሁ አዳምጡ። ወርዶቹም ማለት እንዲህ እንድትለኝ አልፈልግም አለች። ምን ማለት ነው በሉ፣ በተገላቢጦሽ ውሰዱት እና ቅድም እንዳልኩት አንዳንድ ቦታ ላይ ድራማ ሊጀምሩ ነው ምናምን። የእውነት ህይወት ላይ አይደለም ድራማ ተብሎ መባል የለበትም። በቃ ወደ እውነተኛ ህይወት ሊገቡ ነው እነኝህ ልጆች። በቃ አሁን ትክክለኛውን መስመር ለመያዝ እንትን እያሉ ባሉበት አዳሜ ምናምን እያሉ አንዳንድ ቦታ ላይ የሚናገሩት ያልሆነ ጽሁፍ ቲክቶክ ላይ የተለቀቀ ሙዚቃው ጥሩ ነው። ሶሪ ሙዚቃው በጣም ቆንጆ እኮ ነው። አንብበሽዋል ማዝዬ? የሰዎችን የእሷን ስነ ልብ የቱን ላንብበው? ሙዚቃው የጻፈውን አንብበሽዋል? ጽፏል። ምንም አዲስ ነገር አናን ማለት ነው። እመለሳለሁ። የማዕዚ ሰውዬን ያስጠጦብኛል። በስመ ሰረ ማዕዚ ቁራን የሚሆናቸው ነገር በቃ መታገስ፣ በርቱ። መንገዱ ይሄ ነው ማለት ነው። የሚከሰቱ ክስተቶች ሁሉ እነሱን የሚያለያዩ፣ በሚከሰቱ ነገሮች ሁሉ እነሱን የሚያራርቁ ሳይሆን እኛ እኔ አዳልቶ ፈጠራት እንዳልል ኃጢአት ይሆንብኛል እና ግን ጥሩ ልጅ ነች። ሰው የሚወዳት አንደበተ ርቱዕ፣ ለሁሉም በሚመች መልኩ የምትመጣ በሳል ሴት አገኘ እግዚአብሔር። የ10 ዓመት እቅዱን በ2 ዓመት ያሳካለት። ግዴታ የሰው ልጅ ማለት ነው የሆነ እቅድ ሲያቅድ ለ10 ዓመት ብሎ አቅዶ ስኬቱ 2 ዓመት ከሆነ በ2 ዓመት የሚፈልገውን ነገር ማድረግ እንደሚችል በሱ ነው ያየሁት። ስለዚህ አቋረጥኩሽ እንድትሄጂበት ስለምፈልግ ነው። ይቅርታ ማለሽ እየገባው
ችግር የለም ኧረ ችግር የለም። እንድትሄጂበት ነው ለእነሱ በደንብ ኤክስፕሌን አድርጊላቸው። ስኬትና ፍቅር የተለያየ ነው። ፍቅር ስሜት ነው፣ ስኬት ስራ ነው። ስለዚህ እሱ ስራውን ነው የተናገረው። ፍቅር ነገ ይዘኛል ዛሬ ከነገ ወዲያ ብለሽው የሚመጣ ነገር አለ። ግን እዛ ጋር ያለው አታችመንት የፈጠረው ፍሪክሽን ነገሮችን ሁሉ ቀይሮታል። ከዛ አልፎ ደግሞ ከስራ ጋር ነው ሰክተቱም አብሮ ነው ያለው እና ሁለቱም አንድ ላይ ነው። ይሄን ለማለት የፈለግኩት ምን መሰለሽ? ትክክል ነሽ። ይሄን ለማለት የፈለግኩት የሆነ ቦታ ላይ ቃለመጠይቅ ሲደረግለት መልስ ሰጥቶ ነበር እና እኔ አልሞክረውም የእናቴን ስኬት ሳላይ ፍቅር የሚባል ውስጥ አልገባም። እናቴ የሚያስፈልጋትን ነገር ሁሉ ካደረጉ በኋላ ነው የሚል እንትን ብሎ ነበረ። ያም ደግሞ ተሳክቶለታል። እንዳልሽው ስኬትና ፍቅር ማለት የውስጥ ስሜት መሳሳብ ነው። የውስጥ ስሜት መናበብ ነው። አንድ መሆን ነው። አንድ መሆን ነው። አንድ አይነት ሳይሆኑ አንድ መሆን ነው እና ስኬት ምናልባት ነገሮችን ሊገድብ የሚችል ይሆናል። እዚህ ጋር አንድ ነገር ልንገርሽ። ምንድን ነው አሁን ትናንትና ኤክስፕሌንስ ያደረገው ሰምተሽው ከሆነ አጥቼ እንኳን ስለ ስኬቱና ስለተናገረው ወደኋላ ስለሄድሹ ስላየሁት ኢንተርቪውን ማለት ነው ያለኝን ነገር ሁሉ ባጣ እንኳን እንደማትጥለኝ አውቃለሁ። ዛት ሚንስ እናትሽን ነው ብዙ ጊዜ የምትይው እና ምን ያህል ልቡ ያረፈባት ሴት እንደሆነች የምታውቂው ያ ነው። ገብቶሻል? ይሄ ከስኬቱ ከሁሉ ነገር በላይ እሷ አጠቃሉ አይደል? ትክክል። ስለዚህ ትክክል። ያንን እንድትነግሪያቸው ብዬ ነው እንጂ አይ